እጅ በጆሮ ደራሲ ሕይወት ምሻው። ማምሻውን ነው። ዝናብ ያረሰረሰውን የሰፈራችንን ኮብልስቶን መንገድ በጥንቃቄ እየረገጥኩ ወደ ቤት ያዘግማለሁ። በረገጥኩት ቁጥር በድንጋዮቹ መካከል የተኛው ውሃ ፍጭ ፍጭ ይላል። ዘንቦ ማባራቱ ስለሆነ ይበርዳል። ፍጭ ፍጭ እያደረኩ መንገዴን ስቀጥል ከዚህ በፊት አይቼ በማላውቀው ብዛት በመንገድ ላይ ከሰል አቀጣጥለው በቆሎ ጠብሰው በተርታ ተሰድረው ገበያ የሚጠብቁ 3 ሴቶችን አየሁ። የመጀመሪያዋ ወጣት ቢጤ ናት። አጠገቧ ከባድ ዝናብ ያዘመመው ወልጋዳ ጃንጥላና ኩምትር ብሎ የተቀመጠ ሕፃን ይታየኛል። ከሷ ቀጥሎ ያሉት ሴቶች ሌጣቸው ናቸው። ከእርሷ መግዛትን መረጥኩና ስደርስ እናት በቆሎ ጥብስ ስጪ አልኩ። አንዴ እሳቱ ከተንተረከከው ከሰል ምድጃ ዙሪያ አልቆላቸው የተቀመጡ 3 በቆሎዎችን፣ ከዚያ ደግሞ ሕፃኑን ልጅ አፈራርቄ እያየው ከብርድ የማያስጥል ቡትቶ ቢጤ ለብሷል። ከሰዓቱ የሚያሳቅቅ የፊቱ መገርጣት አንጀት የሚያንሰፈስፍ ልጅ ነው። ሲርበው የከረመ ይመስላል። የቱን ላድርግልሽ አለች። የቱ ይሻላል? ይህችኛዋ ቆንጆ ናት፣ በደንብ በስላለች፣ ግን አላረረችም አየሽ አለችኝ። አንዷን በቆሎ መሬት ላይ ከነሽፋናቸው ከተቀመጡ ጥሬ በቆሎች ገንጥላ ባመጣችው ሽፋን ጥቅልል አድርጋ ልታሳየኝ እየሞከረች ተቀበልኳት። ስንት ነው አልኩ ልጁን በተለይ አይኖቹን ሰርቄ እያየው። ከርታታ አይኖቹ ልገዛው የተቀበልኩት በቆሎ ላይ ናቸው። ሁኔታው ያሳብቃል። ማሙሽ በጣም ርቦታል። 6 ብር አለችኝ። እሺ 2 ስጪ አልኩና 12 ብር አውጥቼ ሰጠኋት። ሌላ ቆንጆ ነው ያለችውን መረጠችና ልትሰጠኝ ስትጠቀልል ወደ ልጁ ዞርኩ። አንደኛውን በቆሎ ልሰጠው ጎንበስ ስል ከደረስኩ ጀምሮ አይኑን ከኔ ላይ ያልነቀለው ልጅ ባልጠበቁት ፍጥነት ፍንጥር ብሎ ተነሳ። እንካ ማሙሽ አልኩት ስፍስፍ እያልኩ። ለመንጠቅ በሚቀርብ ሁኔታ ሲቀበለኝ አንጀቴ እየተላወሰብኝ። እግዚአብሔር ይስጥልኝ የኔ እመቤት። ሙሉ ይስጥሽ የኔ እመቤት፣ ሙሉን ይስጥሽ። የምርቃት ዝናብ አዘነበችብኝ። ምንም ሳልናገር የማይገባኝ ምርቃትን ሽሽት ፍጭ ፍጬን አፍጥኜ ወደፊት መራመድ ጀመርኩ። 10 ከማይሞላ እርምጃ በኋላ ግን ልገልጸው በማልችለው ምክንያት ዞር አልኩ። ልጁን ተመለከትኩ። ሳገኘው እንደነበረው ኩምትር ብሎ ተቀምጧል። እጆቹ ላይ በቆሎው የለም። ወደ ምድጃው ተመለከትኩ። 2 የበሰሉ በቆሎዎች ዳር ይዘው ተቀምጠዋል። ሚዛኔን እንደ መሳት አደረገኝ። አንገቴን ወደ ቤቴ አቅጣጫ አዙሬ ለመሄድ በሞክር እግሮቼ ከረጠቡ መንገድ የተመረጉ ይመስል ለገሙብኝ። ከረሃበው ልጇ ሰው የገዛላትን በቆሎ ለምን ነጠቀችው ብዬ ፈርጄባት አይደለም ማዘኔ። ይህንን ብያኔ ለመስጠት እኔ ማን ነኝ? ኑሮዋን የማልኖር እኔ፣ ተራራዋን የማልወጣ እኔ፣ ቁልቁለቷን የማልወርድ እኔ በምን ስልጣኔ ልፈርድባት እችላለሁ? የ6 ብር በቆሎ ከሚበላ 3 ትልልቅ ባለ 2 ብር ዳቦዎች ልትገዛለት አስባ ይሆናል። ቤት የሚጠብቃት ሌላ ትንሽ አፍ ከዚህ 6 ብር መካፈል እንዳለበት ስለምታውቅ ይሆናል 15 ወይ 20 ብር እየከፈለች የምትኖርበት የቀበሌ ቤትን የግማሽ የቤት ኪራይ ልትከፍልበት ወስና ይሆናል። ማዘኔ ይህንን እንድታደርግ ያደረጋትን የእናትነት እንስፍስፍ አንጀቷን ያደነደነውን የኑሮዋን ትግል አስቤ ነው። ማዘኔ የልጇን መቁለጭለጭ እያየች የልጇን ረሃብ እየተመለከተች እንዲህ ያለውን ውሳኔ እንድትወስን ያደረጋትን
እጅ በጆሮ ሕይወቷን አስቤ ነው። ኃይል አሰባስቤ እርምጃዬን ስቀጥል በቀኝ እጄ የያዝኩት ለብ ያለ በቆሎ እጄ ላይ እየቀዘቀዘ በዓይኖቼ ውስጥ ያቀረረው ትኩስ እንባ እየወረደ ነበር።